2.6 ሚሊዮን ብር የሚያሸልመው የምርጡ ገበታ ውድድር አሁን ተጀመረ። ዳኞች እንደምን ከረማችሁ? እንዴት ነው ማቲ? ሰላም። ውድድሩ እየጨሰ ነው። አይታችኋል? በጣም ድንቅ ልጆች ወደፊት እየመጡ ናቸው ያሉት። እናንተም ዳኝነታችሁ ትንሽ ጠንከር ያለ ይመስላል። ምን አዲስ ነገር ተገኝቷል? ልጆቹ እየጠነከሩ መጡ። አብረን መጠንከር ግዴታ ነው። ያ ሲጠነክሩ መጠንከር። ያ ብሬን እንዴት ነው? ተወዳዳሪዎቻቸው እንግዲህ እየመጡ ያሉ ተወዳዳሪዎች ጠንካራ ስለሆኑ የኛም እይታ ጠንከር ብሎ መጥቷል። ያ እንግዲህ ፒት ማስተር እንግዲህ ዛሬው ደግሞ አሪፍ ነገር እንደሚያሳዩን እንግዲህ እናያለን፣ እንጠብቃለን። አንተ የስጋ አፍቃሪ ነህ። እንዴት ነው? በደንብ የሚጠብስ ሰው መጥቷል? ትንሽ አይቻለኝ አይደል? ግን እስካሁን ስጋም let the fire burn አይደል? ሼፍ ገሊላ እንዴት ነሽ? ስሜ ገሊላ መክበብ ይባላል። የምኖርበት አካባቢ ኮተቤ አካባቢ ነው። የተማርኩት ደግሞ በቲቲአይ ትምህርት ቤት ነው የተማርኩት። አሁን ላይ ቋሚ ስራ እየሰራው አይደለም፣ እንደ ካዥዋል ነው የምሰራው። ቋሚ ስራ አይደለም የምሰራው፣ ግን ሀያት ሪጀንሲ ነበር የምሰራው። በዚህም በማርከስ አዲስም የመስራት አጋጣሚው ትሬኒንግ የማድረግ አጋጣሚው ነበረኝ። የገባሁበት አጋጣሚ ቱሪዝም ለመማር ገብቼ ከዛ የምግብ ዝግጅት እንዳለ ሳቅና ስለሱ ማወቅ ስጀምር ወደዛኛው አድልቼ ወደዛ ገብቼ መማር ጀመርኩኝ። እንደዚህ ሆት ነገሮች ስፔሻሊቲዎች ናቸው ብዬ አስባለሁ። ተዘጋጅተሻል? ዛሬ ተዘጋጅቻለሁ። አይተሻል? አጠገብሽ ያሉትን ሰዎች አነጋግረሻቸዋል? ሼፎቹን በደንብ እና ምን አሰብሽ? ፉከከራቸው ዛሬ ይለያል ነው። ብራቮ፣ መልካም እድል። ሼፍ ሄለን። ስሜ ሄለን እባላለሁ። የምኖረው አዲስ አበባ ነው። የምሰራው ሼፍ ነኝ። የምሰራው እዚህ ቃል ሬስቶራንት ሰራቸው። አብዛኛው ኤሮፒያን ዲሽ ሰራለሁኝ። ሮስት ላይ ላዛኛ፣ ኤሮፒያን ዲሽ ሁሉ ሙሉ በሙሉ ሰራ ነው። ሆቴልና ቱሪዝም ነው የተመረኩት። ግራጁዌት ያደረኩት ኔክሰስ ሆቴል፣ ጁፒተር ሆቴል የተለያዩ ቦታ ላይ ሰርቻለሁ። መጀመሪያ 10 እንደጨረስኩ ፍላጎት ነበረኝ። ምግብ መስራት ያስደስተኛል። በጣም ስለምወደው ነው የተማርኩት። ኢንጆይ ያደረገኝ ያስደስተኛ። ምግብ ስሰራ በጣም ነው የምደሰተው። ያስደስተኛ ምግብ በመስራት። ሁለቴ ነው የምታየው። አንተ እኮ ባስኬትቦል ተጫዋች መሆን ስሜ ዮናስ አጥላው ይባላል። የምኖረው እዚሁ አዲስ አበባ ነው። የምሰራው ደግሞ ኔሊስ ኮፊ መርከብ ፕላዛ ጋር ያለው ኔሊስ ኮፊ ነው። ያለውበት ፖዚሽን ደግሞ በረዳት ሼፍ ነው። የተማርኩት ሆቴልና ቱሪዝም ማሰልጠኛ ኢንስቲትዩት ነው። የኩሊነሪ አርት ነው የተማርኩት ላለፉት 3 ዓመታት። እዛ ነው ግራጁዌት ያደረኩት። ወደዚህ ሙያ ከገባው ደግሞ 3 ዓመት ሊሆነኝ ነው። አሁን የ3 ዓመት ልምድ አለኝ ማለት ነው። አጠቃላይ ስፔሻሊ ራፕ ነገሮች ላይ፣ ፋስት ፉዶች ላይ፣ ሰላጣዎች ላይ፣ ፓስታ ስቴሽኖችም ላይ እንደዛው ሁሉንም ላይ ሞካከራለሁ። መልካም እድል። ምርጡ ገበታ ህጎች አሉት። እዚህ ሳጥን ውስጥ የተቀመጠ አንድ ግብአት የረሳ ሰው የፈለገ አሪፍ ፕሌት አድርጋችሁ ብትሰሩ ዳኞች ደህና ሰንብቱ ይሏቸዋል። ሌላኛው የሚሰጣችሁ 25 ደቂቃ ብቻ ነው። በዛ 25 ደቂቃችሁ አስባችሁ ሁለቴ ደጋግማችሁ ተዘጋጅታችሁ ምርጡ የምትሉትን ገበታ ለዳኞች ታስቀምሳላችሁ። በዚህ ውስጥ በትክክል ከሰራችሁ ወደ 2.6 ሚሊዮን ጠጋ ትላላችሁ። አሁን
ዝግጁ ከሆናችሁ ሳጥኖቻችሁን ትከፍታላችሁ። መጀመሪያ ልክ ሳጥኑን ስከፍተው 5 የተለያየ ነገር ነበር ያዩትና ወደ ያሰብኩት የቱን ከየቱ ጋር ሚክስ ባደረገ ይሄዳል የሚለው ነበረ። ግብአቶቹን ሳያቸው ብዙ የሚከብዱ ግብአቶች አልነበሩ። ጥሩ ግብአት ነው የተሰጠን። በዚህ ሳጥን ውስጥ ብራውን ፓስታ፣ ባሮ ሽንኩርት፣ ፓይናፕል፣ ማሽሩም፣ ሞርቶዴላ አለ። ብራውን ስፓጌቲ አውቃለሁ፣ ሞርቶዴላ፣ ፓይናፕል እና ባሮ ነበር የተሰጠኝ። እነዚህን ግብአቶች ተጠቅማችሁ 4 ምርጥ የምትሉትን ገበታ ታዘጋጃላችሁ። 3ቱ ዳኞች አጣጥመው ቀምሰው የሚዳኙበት ነው። አንዱ ደግሞ ለሪከርድ ካሜራ የሚቀርጸው ነው። ተጨማሪ ግብአት ከፈለጋችሁ በሼልፍ ላይ አትክልትና ፍራፍሬ፣ በመደርደሪያ ላይ ቅመማ ቅመሞች፣ እንዲሁም ማባያ ከፈለጋችሁ ፎርቹን ብሪያኒ ባዝማቲክ ራይስ አለላችሁ። የጣፈጠውን ገበታ ለመስራት ደቂቃችሁ አሁን ተጀመረ። ተወዳዳሪዎች አሁን የቀራችሁ 19 ደቂቃ ከ44 ሰከንድ ነው። እንግዲህ የሰጣችሁ ብራውን ፓስታ ነው ወይም ብራውን ስፓጌቲ ነው። ይሄ ብራውን ስፓጌቲ ከዳኞች ጋር አሁን ስንወያይ ከኖርማሉ ከነጩ ፓስታ የተለየ የግሉተን ኮንቴንት አለው። ስለዚህ ለስ ግሉተን ነው። ስለዚህ ስታቃሙም ደግሞ ከዛ ወጣ ባለ ዳይሜንሽን ማየት አለባችሁ እያሏችሁ። ተወዳዳሪዎች አሁን የቀራችሁ 15 ደቂቃ ከ30 ሰከንድ ነው። ቴክኖላስ እንትን ሁዱ አስቸገረህ እንዴ? ከኪችን ስታንዳርድ የሁድ ስራ ውጪ ነው አንተ። ሜካፕ ከስንት ነው ዮናስ? ከዘጠና በርቱ። አሁን የቀራችሁ 8 ደቂቃ ከ4 ሰከንድ ነው። ኪችን ውስጥ ችግር ሲፈጠር መደንገጥ የለብሽም። እሺ፣ ራስሽን ፎከስ አድርጊ። 7 ደቂቃ ከ38 አለሽ፣ በቂ ጊዜ ነው። በዚህ ውስጥ ሁሉ ነገር መስራት ትችላለሽ። ከተረበሽ ግን ሁሉ ነገር ነው የሚታሽው። በርቺ። እሺ፣ ተወዳዳሪዎች አሁን የቀራችሁ 7 ደቂቃ ከ15 ሰከንድ ነው። አሁን የቀራችሁ የመጨረሻው 2 ደቂቃ ከ57 ሰከንድ ነው። ተወዳዳሪዎች አሁን የቀራችሁ 2 ደቂቃ ከ8 ሰከንድ ነው። ፊኒሺንጋችሁን አሳምሩ። የቀራችሁ 1 ደቂቃ ከ42 ሰከንድ ነው። ደቂቃ ከ20 ሰከንድ። ሃምሳ
16 ሰከንድ። ሰዓት እያለቀ ነው። 50 ሰከንድ። አረ ሁሉ ልጨምርበት ነው አሁን። አረ 40 ሰከንድ። ፋይናል ታችስ ከሞን ሼፍስ ከሞን ትችላላችሁ። 20 ሰከንድ። እንዴ ገኒ ሳትመለስ ሌላ አረ 12 መንገድ ላይ እኮ ሰዓት እያልክ እኮ ነው። 9 7 ቀርሷል። 2 1 0 እጅሽን አንሺ፣ እጅሽን አንሺ ሄለን። ነገርኩሽ እኮ ሄለን፣ ነገርኩሽ። ሼፍ ፓስታ መቀቀል እንዴት ነው? ትንሽ ፓስታው ለየት ስለሚል ለመቀቀል ትንሽ ያችሁ ለዚህ ነው ብራውን ፓስታ ስለሆነ ጥንቃቄ አድርጉ ያለው ደጋግመን። ለማንኛውም ፕሌትን ጨርሰሃል። ከጨርስክ ታቅርብና ዳኞች ቀምሰው አስተያየት ሰጠዋል። ዳኞች የሼፍ ዮናስን ማዕድ ቀምሰዋል። የመጀመሪያውን አስተያየት ፒት ማስተር። ፓስታ አቀቃቀልን ወድጀዋለሁ። የተጠቀምክበት ሜትድ ማለት ፓስታውን ልክ እንደከተትከው እሳትን መቀነስህ ነገሮቹ እንዳይበላሹብህ ኮንትሮል አድርገዋል እሳቱ። ከዛ ደግሞ ወደ ምግቡ ስንመጣ ፓስታው ጥሩ አለኝቴ ነው፣ በደንብ ይታኘካል። ክሬም መጠቃቀምህ ቆንጆ ነው። ትንሽ ሲዝን ቢኖረው ሲዝን በጣም ያንሰዋል። ፍላት ነው። እኔ የሚሰማኝ ከንፈሬ ጣፌ ላይ ፍላት ነው። ጀስት ጨው ቁንዶ በርበሬ ብቻ ቢኖረው ትን ፓይናፕል ምንም አላደረኩም። እንደው ዝም ብለህ ቁጭ አደረኩ። ገርደፍ አድርገህ ሰጠን። ሼፍ ልዩ ረጅሙ ሼፍ የመጀመሪያው ነው አይደል? እንዳንተ ረጅም እስካሁን አልገጠመም። ወደ ሳህን ሲመጣ መጀመሪያ ቆንጆ ነው ማለት ብራውን ፓስታ ያው ይታወቃል። ከኖርማሉ ፓስታ ረዘም ያለ ደቂቃ ይፈልጋል። ለምን ያው ያልተፈተገ ስንዴ ስለሆነ ማለት ነው። እና ለጤና የሚመከረው ይሄ ነው። ቆንጆ አድርገህ ሰርተዋል። በደንብ ገብቶ በሎሂት ቆንጆ አድርገህ ቀቅለዋል። አሪፍ ነው። ከዛ ይሄ ቀይ ሽንኩርቱን ስታረገው አሁን ክሬሙ ምናምን ቴስቱ ደስ ይላል። ቀይ ሽንኩርቱ ግን ከነሱ ጋር የበሰለበት እንትን አልተገናኘም። የቀይ ሽንኩርቱ ቃና ለብቻ ይወጣል። ልክ ጥሬ ቀይ ሽንኩርት ሲገባበት የሚወጣው ቴስት አለ አይደል? እሱን ለብቻ አውጥቶታል። ከዛ ውጪ በጣም ቀላል ነው አይደል? ግብአቱ አይደል? እና አናናሱን አሁን እኔ በቃ ይሄን ስላይስ አድርገው በባተር ግሪል ዳርገ ብታረገው እዚህ ፓስታ ላይ እንዴት ማች ያረግ እንደነበር አስበው። በቃ ትንሽ እሱ ይዞት ወረዳል። ሼፍ ብሬ ዮናስ ውድድሩ ጥሩ ነበር፣ አሪፍ ነበር። ይህንኑ ነው ለመስራት ያሰብከው የነበረው? ክሬሚ የሆነ ዊዝ መሽሩም ኤንድ በስጋው ክሬሚ የሆነ ነገር ነበር መስራት የፈለግኩት። ያሰብኩትን ሰርቻለሁ። ትንሽ ፓይናፕሏ ሳይድ ላይ ማድረግ ነበረ። እሱ ያው ከታይም አንጻር ነው። ያው ከመርዘም የተነሳ ምግቡን በብልቱዝ የምሰራው ነበር። ርቆ ነበረ። እኔም ረጅም ነኝ እላለሁ፣ አንተ ደግሞ ዘለግ ትላለህ። ጥሩ ነው። ስትሰራበት የነበረውን ቦታህን ማኔጅ አድርገህ በትክክል ለመስራት የሞከርክበት መንገድ፣ የሄድክበት መንገድ በጣም ጥሩ ነው። አበሳሰሉም ፓስታውን በጣም ጥሩ ነው። የሰራኸው ነገር ክሬም ከሞርቶዴላ ጋር ሲገናኝ ያለውን ጣዕም ይሰጣል። ሌላ ተጨማሪ ነገር ስለሌለው ማለት ነው። እሱን ጣዕም ሰጥቶናል። ከጣዕም አንግል ጥሩ ነው። ፕሬዘንቴሽን ግን ይቀረዋል። በጣም ጥሩ
ሼፍ ዮናስ ማዕዱን ለዳኞች አስቀምሷል። በሁለተኛነት ውድድሯን ያጠናቀቀችው ሼፍ ገሊላ ማዕዷን ታቀርብና ዳኞች ደግሞ አስተያየት ይሰጡበታል። ገሊላ ጥሩ ነበር ውድድር? ጥሩ ነበር። ጻጥ ብለሽ ልክ ስጨርሽ ነው የሳቅሽው ራሱ አይታችኋል። በእውነት ኮስተር ብላ ነው የምትሰራው። ገባች፣ ቦታዋን ያዘች፣ ጸጥ ብላ ልክ ስጨርስ ቀና ብላ ፈገግ አለች። በደንብ ነው ፎከስ አድርገሽ ስትሰሪ የነበረው። ደግሞ በደንብ ሰርተሻል። የሚበላ ምግብ ፖርሽኑ ከመብዛቱ ውጪ ፓስታውን ስትቀቂ መጀመሪያ ላይ ትንሽ በርን ሆኖብሽ ነበረ። እሱን ምን አደረገችው? አውጥተሽ ሚክስ ያደረግሽው ክሬሙ ላይ ምናምን ሶሱ ላይ ጨመርሽ። እንዴት ብሌንድ እንዳደረገ አታውቂም። ከዛ ደግሞ ዝም ያለውን ለመስበር ቤል ፔፐር አድርገሽበታል። ሲሰሚ ሲድ በተን አድርገሻል። ሶስ በቂ ያለው ታይዋለሽ። ጁሲ ነው። መጀመሪያ ላይ እዚህ ጋር ሲወጣ የበዛ መስሎኝ የተጠልቀለቀ ነበረ። ከዛ ግን ይሄ ሚክስ ስታረጊው በቃ እነሱ አስተያየት እስከሚሰጡ ራሱ እየበላው ነው የምጠብቃቸው። በጣም ቆንጆ ነው በእውነት። ይህንን ነው ለመስራት ያሰብሽ የነበረው? መጀመሪያ ላይ ኑድልስ ነበር ያሰብኩትና ከለሩ የሆነ ብራውን ነገር እንዲመጣልኝ ነበር ያሰብኩት። ለዛም ነው ሶያ ሶስ ተጠቅሜ ነበር። ከዛ ከለሩ ብራውን ልክ እንደ ኑድልስ አልመጣ ሲለኝ ክሬም ምናምን ጨማምሬ ቀየርኩት። ኦኬ፣ ሀሳብ ቀይረሽ ነው? ኑድልስ ነበር የሆነ ሲሰብ ምናምን ነገር አድርጌ ብራውን ከለር እንዲመጣልኝ ነበር የፈለኩት። ለዛ ምን አጣሽ ታዲያ? አጣሽ ነው ሶያ ሶሱን ስጨምረው ከለሩን አላበጣል። ለዛ ኦኬ፣ ላይት ነው። ጥሩ ነው የምትሰሪበት መንገድ። ጥንቃቄሽ አንድ ኦፕራሲዮን ከሚያደርግ ዶክተር የተለየ አይደለም። ልክ ነኝ? በጣም ፊትሽን ኮስተር ብላ ማለት ነው። በጣም በጥንቃቄ ነው እያንዳንዷን ነገር የምታደርገው ማለት ነው። ስትከትፍም አትክልቱን እየሳሳችለት ነው የምትከትፈው። በጣም ጥሩ ነገር ነው ይሄ ፎከስ ማድረግ። የሰራሽው ምግብ ከነ ክሬሙ ከነ ፓስታው ካለው ቬጂቴብል ጭምር። ቬጂቴብሎቹ የራሳቸው የሆነ ጣዕም አላቸው። ክሬም ሌላ ጣዕም ነው፣ ሞርቶዴላ ሌላ ጣዕም ነው። የእሱ ኮምቢኔሽን ይሄን ሳህን በጣም ቆንጆ እንዲሆን አድርጎታል። በጣም ቆንጆ ፓስታ ነው። ፓስታ በቬጂቴብል ስቲል ፍራይድ ፓስታም ልትዩ ትችላለሽ፣ ምንም ልትዩ አንቺ ስም ልታወጪለት ትችላለሽ። ለእኛ ግን የቀረበልን ፓስታ በጣም ቆንጆ የሆነ ፓስታ ነው። ትንሽ ምናልባት እዚህ ላይ ያለው ትንሽ ጨው ከፍ ያለ ጣዕም አለው። ጨው ብሬ ጨው በዝቷል ብሏል። እኔ ጨው ስለምወድ ነው መሰለኝ ትንሽ አሪፍ ነው ለእኔ። በጣም ስበላው በጣም ተመችቶኛል። ሲሰም ያደረግሽበት ነገር ጣዕሙ ጎጃ። ብዙ ጊዜ ግን የመጀመሪያው ነገር ብዙ ጊዜ ሚስ የሚያደርጉት አንዳንድ ሰዎች ፓስታ ሲባል ስፓጌቲ ይመስላቸዋል። የመጀመሪያው ነገር ፓስታ ማለት የጥቅል ስም መሆኑን አያውቁም። ግን ሌላ ነገር እስቲ ልጠይቃችሁና ዋት ኢዝ ዘ ሴክሬት ኦፍ ፓስታ? መጀመሪያ የምትጠቀምበት ውሃውን በደንብ ማሞቅ፣ ጨው መጨመር እና ታይሚንግ። ይሄ አሁን እንደዚህ አይነት ፓስታዎች እስከ 18 ደቂቃ ምናምን ድረስ ሊሄዱ ይችላሉ። ኖርማል ፓስታ ከ8 እስከ 10 ደቂቃ፣ ሆምሜድ ፓስታ ደግሞ ከ4 እስከ 6 አይደለም ብሬ እንደዚህ መሰለኝ። እንግዲህ እንደዚህ ነው ምና 4 ደቂቃም ነው ፓስታ። እንግዲህ ይህን ስትቀቂበትም የነበረው ዋናው ውሃው ነው። እንደውም እዛ ላይ ፓስታው ላይ ካነበባችሁ 5 ሊትር ዋተር ነው የሚለው። ካያችሁት አይታችሁታል? አይቼው እንዴት ብዬ ነው 5 ሊትር ዋተር ነው። ለምን ጠለል ባለ ውሃ ነው ለሙሉ ማለት ነው። ለሙሉ ለአንድ ሙሉ ፓኬጁ ለግማሽ ኪሎ 5 ሊትር ውሃ ተጠቀም ነው የሚለው የፕሪፓሬሽን ሜትድሱ ላይ እዛ ላይ ሲናገር እንደዛ ነው የሚለው። ጎልደን ዋተር ይባላል ራሱ እኮ አይደል? የፓስታ ውሃ እንትን መሆን አለባቸው ይባላል አይደል? ፓስታ ስትቀቅለው ውሃ ውስጥ ኢንጆይ ማድረግ አለበት። በደንብ እኮ ሪላክስ አድርጎ መንቀሳቀስ አለበት። ተጨናንቆ ከሆነ የመጠባበቅም ከነገና ራሱ ላይ ያለውን ግሉቲን ራሱ ሊያጠው ይችላል። ፈሱ አንዳንድ ጊዜ የፓስታ ውሃ ወፍሮ አይተሽ ታውቂያለሽ?
ከዛ ግን ሶስቱም የተጠቀሙት ጥሩ ነገር በውሃ አላጠቡትም። ፓስታ ከተቀቀለ በኋላ ብዙ ሰው እንትን የሚለው ሚስ የሚያደርገው በውሃ ይለቀለቃል። ለማቀዝቀዝ ይቀቀላል። እንደተቀቀለ ወደ ተዘጋጀው ነገር ነው ተርን የሚደረገው እና ሶስታችሁ መቼም ይሄ ቤዚክ ስኪል ነው። እሱን ሚስ አላረጋችሁትም። እሱም አንድ ነገር ነው። ያው ብዙ ጊዜ ይገጥመናል አይደል? ኢቨን ዘይት ያደርጋሉ ሰዎች ውሃ ውስጥና መጨረሻ ላይ ከውሃ ውስጥ ሶሱ ጋር ስቀላቀለው ስላይድ እያደረገ ሶሱ ላው ላይ ያለመጣበቅ። ጣሊያኖች ቀጥታ ከውሃ ውስጥ አውጥተው ኢቨን የፓስታ መቀቂያ ውሃውንም ይጠቀሙበታል። ሶስ ይጠቀማል። በጣም ሶስ ይጠቅማል። ውሃው ለሶስ ይጠቅማል። በጣም አሪፍ ነው። ቬሪ ጉድ። አሁን ደግሞ በሶስተኛነት ውድድሯን ያጠናቀቀችው ሼፍ ሄለን ማዕዷን ታቀርብና ዳኞች በተመሳሳይ ሁኔታ አስተያየታቸውን ይሰጡ። ሼፍ ፍሬ አንተ ስታኝክ ስታላምጥ ሼፍ ሄለን ካንተ ጋራ በቃ ፈሰሰች አያታለሁ። ምን ይል ይሆን? አንተ ደግሞ ቀስ ብለህ ተረጋግተህ እያንዳንዷን ነገር ታላምጣታለህ። አሁን ምን ልትላት ነው? እስቲ በላትሽ። ሄለን እንዴት ነሽ? ውድድሩ ጥሩ ነበረ? ጥሩ ነበረ፣ ግን ነርቨስ ሆንኩኝ በጣም ድንጋጤ ውስጥ ገባ። ምን ነው? አላውቅም። መጀመሪያ ላይ እኮ የምናነጋግራችሁ ያን ያህል እኮ ነገሮችን ኪችኑ እንድትላመዱት ያለውን ነገር በሙሉ እንድትላመዱት ነው ስንነግራችሁ የነበረው። ምን ሆኖ ነርቨስ ያደረገሽ? ግባቱ ነርቨስ ያደርጋል? አይ ግባቱ ቀላል ነው። እንደጠበቁት አልሰራሁትም። በጣም ብዙ ስራ መስራት የምችል ነበርኩኝ። ድንጋጤ ውስጥ ገባውና ስፓጌቲ ትንሽ በርን አደረገብኝ። ሌላ ነበር ፓይናፕል ፈጭቼ ፓይናፕሉን ፈጭና ሰዓት ያለቀብኝ ከእንትን ጋር ከሶሱ ጋር ሌላ ፍሌቨር እንዲያመጣል ፈልጌ ነበረ። ፓይናፕሉን የከተፍኩትም ለዛ ነበረ፣ ልፈጨው ነበረ። ከዛ ከክሬሙ ጋር ሚክስድ አድርጌ ልጠቀሙ ነበር ያሰብኩት። እንደዛ ነበረ። ተሳካ። ሼፍ ሄለን አንድ ነገር ግን ማወቅ ያለብሽ እዚህ ቦታ መጥቶ የሚወዳደር ሰው ጀግና ነው። ስለዚህ ጀግና ነሽ፣ ነርቨስ መሆን የለብሽም። እሺ ብራቮ፣ ጎበዝ ነሽ። የሰራሽበት መንገድ ጥሩ ነው። ፓስታው ተቃጠለ። ከዛ በኋላ ክሬም ሶስ ሰራሽ። ከክሬም ሶስ በኋላ ፓስታውን እዛ ውስጥ ጨምረሽ መንተክተክ ጀመረ። ከሼፍ ልዩ ጋር እያወራን ነበር። ሲንተከተክ በቃ ይሄ ነገር ወደ ቂቤነት እየመጣ ነው። የቀለጠ ቂቤ ነው የሚሆነው። የቀለጠ ቂቤ አይነት ነው የሚሆነው። ወደዛ የተፈሳሽነት ነው የሚቀየረው። እንደዛ ሆነ። አሁንም ቅባትነቱ እንዳለ ሆኖ ግን ፓስታው የቀቀልሽበት መንገድ አሁንም ጥሩ ነው። ግን ይሄ ብራውን ፓስታ ሲቀቀል ጥንቃቄ ካልተደረገ አይጠቀለልም፣ ስብርብር ነው የሚለው። ልክ አሁን ይሄ ስብርብር ብሎ ነው የመጣው፣ ዱቄት ሆነ። ያቀቃቀሉ መንገድ እንጂ ጣዕሙ ራሱ መጥፎ አይደለም። ሄለን ብዙ ነገር እንዳስብ አረግሽኝ። ማለት ወደኋላ ወደ አስተዳደጋችንና እንድንሄድ አይደለ? ማለት የነርቨስ መሆኑ መጨነቅ፣ ፍርሃቱ ምናምን የሚመጣው ዝም ብሎ አይደለም እና ያንን ነገር መምጣትሽ ገና ስትመጪ ራሱ እሱን አሸንፈሽ ነው የምትመጪው። ያንን ጫና ማለት ነው። እና ሁልጊዜ የምለው ነገር ነው ይሄ ገብቶሻል አይደለ? እሱን ነገር ፌስ አድርገሽ አሸንፈሽ መምጣት አለብሽ። ምክንያቱም ግዴታ ነው። አሁን ይሄ ብቻ አይደለም፣ ሁልጊዜ የሆኑ እድሎች እየመጡ ይሄዳሉ። ስለዚህ እነሱ ላይም በደንብ እንድትሰሪበት እና ይሄ በቃ ካስተዳደግ ከምናምን የሚመጣው እንደ ማህበረሰብ ያለብንን ጫና በተለይ ደግሞ ሴቶች ላይ አይደለ እሱን ነገር አሸንፎ መምጣት ግዴታ ነው እና እንደ ሀሳብ ያሰብሽበት መንገድ ፒክ ያረግሽው ነገር የመረጥሽው ግባት ኮሪያንደር አድርገሻል ምናምን ያው ሀሳብ አይበላም በሚሉ ላይ እንከራከራለን። ሊበላ የደረሰ ሀሳብ ነው እንግዲህ ተበላሹ። የእውነት ቆንጆ ነበር። ትንሽ ነገር ነው ሚስ ያረግሽው፣ ግን በርቺ። ምንም ያስፈራ ነገር የለም። እሺ ፌስ አድርጊው። ከፍርሃትሽ ጋር ሁልጊዜ ታገዩ። ወደፊት የተሻለ ነገር ለመስራት አስቢ።
አይ ቲንክ ኪችን ውስጥ ጎበዝ ነው የምትመስዩ። አመራረጥሽ እኮ እንዳለችው ልዩ ብዙ ኢንግሪዲየንት የመረጥሽው ነገር ልትጠቀም የነበረው ነገር በጣም አሪፍ ነው። ስለዚህ መስራት ትችያለሽ። እዚህ ጋር ነው የተበላሸብሽ እንጂ ጎበዝ ነሽ። እዚህ መምጣትሽ ራሱ ጥሩነት ነው። ጎበዝ ስለሆንሽ ነው የመጣሽው። በርቺ። ባይዘው ሁላችንም እዚህ ጋር ያለነው ሶስታችንም ሼፎች ረጅም ዓመት የሰራን ኤክስፒሪየንስ ያለን ሼፎች ነን አይደለ? ግን እኛም ሚስቴክ እንሰራለን። ባይዘው ልዩነቱ ምንድነው? ግን እኛ ሚስቴክ ስንሰራ ኢሚዲየትሊ ፕላን ቢ አለን፣ ሶሉሽን አለን። ገብቶሻል? ክራይሲስ ይፈጠራል፣ የሆኑ ነገሮች ይፈጠራል። ሲፈጠሩ ያንን ነገር ቆም ብለሽ የሚቀጥለውን ስቴፕ እንዴት ላድርገው ነው እንጂ ኤቭሪባዲ ሜክስ ሚስቴክ። ዛሬ ተማርሽ። ያው ትልቅ ብረት ድስት መጠቀም ትችያለሽ፣ እሳቱን መቀነስ ትችያለሽ፣ እንደገና ፓስታ መቀየር ትችያለሽ። 3 ነገር አወቅሽ ማለት ነው። ስለዚህ ዶንት ወሪ ቢ ሃፒ። ዳኞች ለሶስቱም ተወዳዳሪዎች አስተያየታቸውን ሰጥተዋል። ነገር ግን ውጤት ይቀራል። ለውጤቱ አብራችሁን ቆዩ። ውድድራችን በደንብ ጥሩ እየሆነ እየመጣ ይመስለኛል አይደል? እንዴት አያችሁት? ተናድጃለሁ። ይህን የመሰለ ሀሳብ መሬት ላይ ባለመውረዱ ይወርድ ብለህ በስመ አብ ነርቨስ አድርጎኝ ነበረ። ስራው ከብዶኝ ሳይሆን ውድድሩ ከብዶኝ ሳይሆን ከመደናገጥ የተነሳ ፓስታ አደረብኝና በዛ የተነሳ ሁሉን ነገር ሚስ አደረግኩኝ። በጣም ስትረስ አደረገኝ። ኦቨርኦል ስናየው በጣም ጠንካራ ተወዳዳሪዎች፣ በጣም ጠንካራ በእውቀትም ማለት አካዴሚክ ኖሌጅም ጭምር በዚህ በኩኪንግ በፕሪፓሬሽኑ በፉድ ፕሪፓሬሽኑ ላይ ጥሩ የሆነ እውቀት ያለው ሰው እስከዛሬ ከመጣው ያጨናንቅሽን ደግሞ የግድ በተው አለብሽ፣ አይጠቅምም። እሺ ሼፍ ዮናስ ሞቲቬሽናል ስፒከር አንደኛችን ከአንደኞቻችን የተሻለን በሆነ ነገር። ስለዚህ ያ አይደለ ሼር ማድረግ አይደል? እኛም ሀሳባችን የምንነግራቸው እኮ እዛ ራሳቸውን እንዲያበቁት ነው። ፓስታን ብዙ ጊዜ ቻይናና ጣሊያኖች ይከራከሩበታል። እኛንን መጀመሪያ ኢንቨንት ያደረግነው ይላሉ ቻይናዎች ከኑድልስ ጋር በተያያዘ፣ ጣሊያኖች ደግሞ እኛንን የፓስታ ጌታዎች ይላሉ። የእውነት ግን ቻይና ነው መጀመሪያ። ብዙ ሰው የሚመስለው ጣሊያን ነው የሚመስለው፣ ቻይና ነው የሚመስለው። አሪፍ አድርጎ ግን ማንሳብ መጨረሻ ቻይኒዝም አሪፍ ነው። ጣሊያኖች አሳመሩት፣ ምንም ጥያቄ የለውም። እንትኑም ቫራይቲውን ጨመሩት እንጂ ማዘር ኔሙን ይዘው ቫራይቲውን ጨመሩት። ዛሬ ታዲያ ፓስታ በምርጡ ገበታ ምን ውጤት ይዛ ትመጣ ይሆን? በዚህ ውስጥ ዳኞች ተነጋግረው ውጤት አስቀምጠዋል። እናንተ ግን ምን ትላላችሁ? ደስ ይላል እንደዚህ ሄለን አሁን አይሽ ፈገግ ስትይ እንትኑ ለቀቀኝ። አክሴፕት ሪያሊቲ ይሄ ነው አይደል? ለቀቀኝ። ታዲያ ይሄ እኮ ያስጨበጭባል። ታዲያ ለመጀመሪያ አንቺ ቁጥሩን 1 ብለሽ ለምን አትችልም? 1 በያ 1 2 3 አልከፍትም። ስለዚህ 3ቱም ቆጠሩና 1 2 3 አሉ። እኔም በዛሬ ውድድር ወደ ሁለተኛ ዙር የማያልፈው ወይም የማታልፈው ወይም አብረው ተያይዘው የሚያልፉት እነማን ናቸው? ቆጥረው ጨርሰዋል። እኔም ይህንን ክሎሽ ከፈትኩት። ወደ ሁለተኛ ዙር ውድድር የማያልፈው ወይ የማታልፈው ክፈተው። ሼፍ ሄለን ብርቱ ፉክክር አድርገሽ ነገር ግን ጥሩ ምክሮችን ሰምተሽ ዛሬ ከዚህ ብዙ ነገር እንደተማርሽ እንደወሰድሽ እናምናለን። ለመሰለሽ ማመን ብቻ ሳይሆን በጥቂት ደቂቃ ውስጥ ራስሽን አጅስት አድርገሽ ያ ጭንቀት ጠፍቶ አሁን በፈገግታ አልሻለሽ። ግን ምን ማለት ትፈልጊያለሽ? በቃ አንድ ቀን እንገናኛለን። አመሰግናለሁ አለች። እኛም በመምጣትሽ እናመሰግናለን። ዳኞች የምትሏት ነገር ካለ አንድ በሏትና እንሸኛለን። አንድማ ራሷ አለች። ሼፍ ወንዴ ምን ልትላት አሰብክ? በርቺ፣ አትደንግጪ።
ውድድር ነው። ኤኒቲንግ ያፕን እኮ በህይወት ላይ ይሄ ብቻ አይደለም። ህይወት ሁሌ ይቀጥላል። መረበሽ የለብሽም። ለምንም ነገር ሲመጣ አጀስት ከነገሮች ጋር በተቻለ መጠን አጀስት ማድረግ ነው። የሆነ ነገር ማሰብ አለብን ብዬ አሰብኩ። በቃ የሆነ አቅም እኮ አለ። እንዴት ነው ይሄን ሁለተኛ እድል ነው የምናመቻቸው? የቤት ስራ ነው የሰጠሽ። ምክንያቱም ብዙ ነገር ሀሳቡ በጣም ብዙ ነገር ልትሰሪ እንደምትችይ አቅምሽ ይታይ ነበር። የእውነት ከእናንተ ራሱ የተሻለ ፕሌት መስራት ትችል ነበር። ከዚህም በኋላ በተለያየ አጋጣሚ የተለያዩ ነገሮች ላይ ልትገኝ ትችያለሽ። ፍርሃትሽን አሸንፊው ቀድመሽ። መልካም እድል እመኝልሻለሁ። ሼፍ ዮናስና ሼፍ ገሊላ ወደ ሁለተኛ ዙር ራሳችሁን ጠበቅ አድርጋችሁ ተሻግራችኋል። ቦታችሁን ትይዛላችሁ። ሼፍ ዮናስና ሼፍ ገሊላን እንዴት ነበረ ከዚህ በፊት በውድድር ላይ ተገናኝታችሁ ታውቃላችሁ ወይ ብዬ ጠየቅኳቸው። ሼፍ ዮናስ በመቆጨት አዎ ተገናኝተናል፣ ገሊላ አንደኛ ወጣች፣ እኔ ሁለተኛ ወጣዋል። ታዲያ ዛሬ ምን ታስባለህ ስለው ያ ቀን ቁጭቴን መቼ ነው ምወጣው እያልኩ ስጠብቅ ነበረ። ዛሬ ቀኑ ደርሷል አለ። ገሊላ አያገኘውም፣ አስጠብቄ ውጤቴን ዛሬ በድል ተወጥቼ አሳየዋለሁ አለች። ዋው! የት ነው ግን የተወዳደራችሁት? ትምህርት ቤት ሲታይ ጉዳዩ የጀመረው ከትምህርት ቤት ነው። ዳኞችም የሁለቱን ብቃት በመጀመሪያ ዙር ስላዩት ግብአቶቻቸውን ሲጠበቡበት ነበር። ሁለተኛ ዙር ላይ እስቲ አሳ ይሰራሉ። ሁለት አሳ እናርግላቸውና ምን እንደሚያደርጉት ይሄን የመሰለ አሳ ሰተን ምን ሊሰራ እንደሚችል ምናይ ነው እንግዲህ። ኦክራውን ሁለተኛ ቀጣይ ኦክራ እናርግ። አቀካቀሉ ግን ልክ አይደለም ቢሉ ድጋሚ እንዲቀቅሉ ይሰጣል። ጀስት ፕሌን ራይስ ነው። ፕሌን ራይስ ጀስት ሌላ ማካረግ ነው። ምንም ነገር የለም። የነም ታይም እንዲቆጥብላቸው ነው ያደርገው። ሁለተኛ ዙር ውድድር እጅግ ፈታኝ እንደሚሆን ከወዲሁ ማሳያ ነው። ተወዳዳሪዎች በእንደዚህ አይነት ቁጭት ከተዘጋጃችሁ ሳጥኖቻችሁን ትከፍቱና የተቀመጠላችሁን ግብአት ታያላችሁ። በሳጥን ውስጥ ኮኮናት ሚልክ፣ ናይል ፐርች፣ ፎርቹን ባዝመቲ ራይስ በደንብ አድርጎ የተቀቀለ ነገር ግን ተጨማሪ መጠበብ የሚፈልግ ቴምር፣ በተጨማሪም ደግሞ ኦክራ ወይም ባሚያ ወይም ሌዲ ፊንገር ይሉታል። 5 ግብአቶች አሉ። እነዚህን ግብአቶች ተጠቅማችሁ እንደ ዛታችሁት ምርጥ የምትሉትን 4 ገበታ ታዘጋጁና 3ቱን ዳኞች እንዲጨቃጨቁበት፣ እንዲመካከሩበት፣ እንዲወያዩበት አርጋችሁ ወደ 2.6 ሚሊዮን ብር መጠጋት ትችላላችሁ። ይሄንን ስታደርጉ የምንሰጣችሁ እንደ መጀመሪያው ዙር 25 ደቂቃ ነው። ተጨማሪ ግብአት ከፈለጋችሁ በሼልፍ ላይ አትክልትና ፍራፍሬ፣ በመደርደሪያ ላይ ቅመማ ቅመሞች፣ እንዲሁም ማባያ ከፈለጋችሁ ፎርቹን ብሪያኒ ባዝማቲክ ራይስ አለላችሁ። ሼፍ ገሊላ፣ ሼፍ ዮናስ ሬዲ? ዳኞች ጀምሩ። ጀምሩ። ስለዚህ አሁን ደቂቃው ተጀመረ።
እንዲህ እያልን አሁን የቀራችው 17 ደቂቃ ከ30 ሰከንድ ነው። አሁን የቀራችው 12 ደቂቃ ከ20 ሰከንድ ብቻ ነው። ፈጠን እያልን ነው። አሁን የቀራችሁ ደቂቃ 10 ደቂቃ ከ27 ሰከንድ ነው። ዳኞች የመካከለኛዋን ዳኛ ሼፍ ልዩ ከመካከል አቁመው ሼፍ ወንዴና ሼፍ ብሬ በአጽንኦት የተከታተሏችሁ ነው ያሉት። ሰዓቱ ሄደ። ምግቡም አጓጊ ደረጃ ላይ ነው ያለው። ተወዳዳሪዎች ላስታውሳችሁ የቀራችሁ 6 ደቂቃ ከ47 ሰከንድ ነው። ዳኞች ተቀመጡ ብንላቸውም መቀመጥ አልቻሉም። ሼፍ ዮናስ ሳህኖቹን መደርደር ጀምሯል። ግሪልድ ፊሽም እወዳለሁ፣ ፖችድ ፊሽም እወዳለሁ። ተወዳዳሪዎች 4 ደቂቃ ከ21 ሰከንድ። ውድ የቤት ቤተሰቦች በዚህ በምርጡ ገበታ ኩሽና ውስጥ ያለውን የምግብ ጠረን፣ የተወዳዳሪዎቹን ስሜት፣ እያንዳንዷን ነገር ለእናንተ ባደርስላችሁ ደስ ይለኛል። ግን በቃ ተረዱኝ። ሳህን አያያዛቸው፣ እያንዳንዷን ደቂቃ ለማሸነፍ የሚያደርጉት ጥረት፣ ምግቡ የሚወጣው ጠረን፣ አቀማመጣቸው it's really amazing. ሼፎች ከሞን ፍጥነት አሁን የቀራችሁ የመጨረሻው 1 ደቂቃ ከ44 ሰከንድ ነው። ተአምር ስሩ ዛሬ። we want to see miracle. ሰባት ሰከንድ 21 ሰከንድ። ግብአት እንዳትረሱ። 14 ሰከንድ 8 7 4 3 2 ዛሬ የሚገርማችሁ የሁለቱንም መጨረስ በጣም ስለጓጓው ራሴ እንደጨረስኩ ያህል ደወልኩት።
ፕሌታቸው እየጨሰ ነው። ትኩስ የሆነ ሳህን ፕሌታቸው ላይ አስቀመጡ። እወድሃለሁ። አሁን እንቀምሰዋለን፣ እንበለዋለን። አዎ ውድ የቤት ቤተሰቦች በዚህ ሁኔታ የሁለተኛው ዙር ውድድር እጅግ አስደናቂ በሆነ ሁኔታ ተጠናቋል። በመጀመሪያ ማዕዱን የጨረሰው ሼፍ ዮናስ ለዳኞች ያቀርብና ዳኞች ደግሞ በጠለቀ ሁኔታ መርምረው ሐሳባቸውን ይሰጡናል። ሼፍ ዮናስ ቴምር፣ ኮኮናት ሚልክ፣ ሩዝ፣ ናይል ፐርች፣ ኦክራ ተዋህዶ ምን ተአምር ይዞ ይመጣ ይሆን? ሼፍ ዮናስ መጀመሪያ ጨርሰሃል። የሰራውን ተአምር ጠረጴዛ ላይ ታቀርብና ዳኞች አስተያየት ይሰጡበታል። ሼፍ ብርሃኑ አሳዋን በስታይል ቆረጥካት። እኔ ከቢላዋና ከሹካ ጋር አብሬ ያልኩኝ አይ ነበረ። ከዛ ርዟን ጨመርክባት። ምን ልትለኝ? እንግዲህ ይህ ሼፍ ዮናስ መጀመሪያ ይበለን እንጂ ምንድን ነው የሰራኸው? ያሰብኩትን ሰርቻለሁ። ይሄን እንደዚህ ባረገው ያልኩትን ራሱን ነው የሰራሁት። ታይም በጣም በቅቶኝ ረጋ ብዬ የሰራሁት ስራ ነበረ። አሳው ግሪልድ የሆነ ፕሌን አሳ ነው የሚመስለው። ጣዕሙ ፕሌን አሳ ነው። በቃ ሌመንም ምንም ነገር ፍሌቨር የለውም። የዌል ኮሪያንደር ኦር ሳምቲንግ ነገር የለውም። ጀስት ፕሌን ነው። ሶሱም ራሱ ምንም ገና አላመጣለትም። የኮኮናቱን ፍሌቨር በደንብ አላመጣለትም። ወይ ሶሱም ከማነሱም ጋር ተያይዞ ሊሆን ይችላል ያላመጣው ማለት። ወደ ሩዙ ስንመጣ ያው ሩዙን በአትክልት ሩዝ አድርገህ ነው ያደረግከው። ኦክራውን ግን መጥበስህ ሊበላ ይችላል ብለህ ታስባለህ? ሲጠበስ እንደዚህ ዝም ብሎ አሁን ስታየው ልክ እንደዚህ በቃ ሊቆረጥ የማይችል አይነት ነገር ገመድ ሆነ። በስሎ አልበሰለም ወይ ጥሬ አልሆነም። ለመቁረጥ የማይሆን እንደ ገመድ ነገር ተሳበ። ውስጡ ያለው ነገር በሙሉ ፍሬው በቀጥታ እንዲወጣ ሆነ። ረጋ ብለህ ደስ የሚል ነገር ሰርተሃል። አብዛኛው ነገር ተነስቷልና ፊሽ ሁል ጊዜ ስዊት ኤንድ ሳወር ሶስ በደንብ እንትን ያደርገዋል፣ ያወጣዋል። ይሄ አሳሳ የሚለውን ሽታ ያጠፋውና በቃ ደስ የሚል ነገር ይሰጠዋልና ስዊት ኤንድ ሳወር ሁሌ የምንመርጠው ከፊሽ ጋር። አሁን ሁለቱንም ቴስት አላመጣሁም። ወይ ሳወር የለም ወይ ስዊቱ የለም። ስዊቱ እንኳን ባይኖር ሳወር ብቻውን ቢኖር ሁልጊዜ አሳ ሲትረስ ነገር ይፈልጋል አይደል? ሎሚ ኦሬንጅ ምናምን ብታረግበት ትንሽ ብድግ ይላል። ፕሬዘንቴሽን አንደኛ አትክልት አመራረጥህና አጠባበስህም ቆንጆ ያረክበት። ግን ማሪኔት ስታረግ እዛ ውስጥ ማሪኔት አጭር ሴት ስለሆነ ማሪኔት ስለምታደርገው አሁን ኮኮናቱን አባከንከው። ሞር ግሪል አድርገው ብዙ ግሬቪ ሰርተህ ሲዝን በደንብ ብታደርገው ጀስት አሁን ኮኮናቱን በደንብ አተክትከው እኮ ትንሽ ሎሚና ጨው ቁንዶ በርበሬ ብታደርግበት አሪፍ ሶስ ይመጣ ነበር። በጣም ቆንጆ ሶስ ይመጣል። እሱም ብታደርግ ከላይ ብታፈስበት ታሪፍ ነው። ቾክራዋን ደግሞ የጠበስከው አይከፋም፣ ግን ትንሽ ይሄ ስሩን ሰንጠቅ ብታደርገው ሰንጠቅ አድርገህ ቅድም ካያት እሷ ፍላወር ዱቄት ምናምን አድርጋ ፍራይድ አድርጋለች። ከዛ ሰንጠቅ አድርገው ለሁለት ቁጭ ብታደርገው ኖር ሞር ሊበላ ይችል ነበር። አሁን ግን ብሬ እንዳለው ሳር ሆነ። አሁን በሁለተኛነት ውድድሯን የጨረሰችው አልችል አለ ልቤ እያለች የጠበቀችው ሼፍ ገሊላ ማዕዷን ተቀርባለች።
እንደተከሰተ አላውቅም። ሼፎች አይናቸው ፈጠጥ ብሏል። ሼፍ ብርሃኑ እንባውን መጥቶበታል። አልመጣብኝም፣ አላበኝ አላበ ሼፍ ልዩ ምን ተከስቷል? ምን ነገር ትችላለች ብናገር ጉድ ጓጉቻለሁ። ለምስ ምን አጥፍተን የመጀመሪያው ፕሌት ላይ ትዝ ይለኛል ቺሊ ፍሌክስ እኮ ትንሽ ብታረጉት ያደርጋል። እኔ በገዛ ምላሴ ሶሺ ኪክዲው የስ 3 ማንኪያ ስትጨምር ራሱ እያየሁ ነበር። ደግሞ ያው መቅመስ አለብኝ ብዬ የቀመስኩት ገሊ ላይ የታባቱ እንዴ እንደዚህ በቃ ደነዘዘ እንትን ሆነ ማለት ነው። አንተ ቃጠሎ ፊልም ላይ ነገር ማቅረብ አለብሽ። አይ ሩዝን ስቀምሰው ቴስት አልሰጥ ሲለኝ ቴስት ከማይኖረው ቢያቃጥል ይሻላል። እውነትሽን ነው። ፍላት ከሚሆን እንደዚህ በደንብ ሆት ቢሆን ይሻላል። ፊሹን ግን አይተሽዋል፣ ጨርሸዋል። እኔ በጣም ፖችድ ፊሽ ዘ ሄልዚስት ዌይ ነው ለማብሰል አይደል? ዘ ቤስት ዌይ የምንላቸው ሄልዚ ስናረገው ፖችድ ነው የምናደርገው። ቅባት የለውም ምናምን በቃ ፊሿን ጥርግ አድርጌ ነው የበላሁት። እሱ ነው እንዲያውም ትንሽ ረገብ ያደረገው እና ያው በኩርኩም ብለሽ ከዛ ደግሞ እንደማለት ነው። ቆንጆ ነው በአጠቃላይ ከማቃጠሉ በስተቀር። አሁን እንደምትለው ያህል አላቃጠለኝም፣ ግን ያቃጠላል። ወደ ምግቡ ስንመጣ ግን ቆንጆ ነው። በጣም አበሳሰልሽ ቆንጆ ነው። እንደዚህ ኮኮናቱ ሚልኩን ራይዙ ላይ ብዙ ከምታረጊ ተርተሽዋል። መተሽ ነበር እኮ ፍሌክሷን ቀንስ አድርገሽው ከአሳው ጋር ኮኮናት ሚልኩ ቢንተከተክና ከሱ ጋር ሶስ ቢመጣ በስማ ሌላ ጉዳይ ነበር የሚሆን። እነሱ ቀድሞ ባይናገሩ ኖሮ እኔ ቅድሚያ በሰጠኝ መናገር አልችልም ነበር። ኦልሬዲ ምላሴ ተያይዞ ነበር። እነሱ አስተያየት እስከሚሰጧት እኔ ትንፋሽ አገኘ። ቃጠሎን ብትወዳደር ምን ልትሆን ነው? ጥሩ ነበር። እሱማ አንደኛውን አስበኸው ነው የምትሄደው። ገብቶሃል? እኔ ቃጠሎን ተወዳደሬ ታውቃለህ አይደል? የት ሀገር እንዳለው አላውቅም ነበር። ዞረብህ በቃ የለሁም ይባላል። እኔ ማሸነፍ ነው እሱማ እንደምንም ብዬ አሸነፍኩኝ። እንደምንም ብዬ አሁን እኮ ይሄንን ስበላ እኔ ማለት ነው ውስጥ ቅዴን አሳከከ። ይሄን ያህል በጣም አይደለም ያቃጥላል፣ ግን አሁን እንደምትሉት አይደለም። you are dead inside ውስጥ ቅዴን አሳከከኝ። እንዴ ስቃልሽ እንዴ ገለሽ። አሁን እዚህ ውስጥ ምንድነው የቀመምሽው ብዬ ለማወቅ የሚሰማኝ ሙሉ ለሙሉ ቃጠሎ ነው። ስለዚህ ስለሌላ ቅመማ መናገርም አልችልም። በዚህ አስተያየት ለዮናስም የተሰጠው አስተያየት ብርታቱም ድካሙም፣ ለሼፍ ገሊላም ብርታቷን ድካሟን። ታዲያ አሁን በዚህ ውድድር ውስጥ አሸናፊውን መገመት አይደለም ማሰብ ራሱ ይከብዳል። የጭንቅ ደቂቃ ደርሳለች። አብራችሁን ቆዩ። ሀሳብም ሰርተናል። አይ ቲንክ የሞከርነው ሙከራ አስተያየታቸውም እንደዚህ ደስ ይላል። አሁን ውጤቱን ለመናገር ራሱ አቅም አለ። አይ ደህና ነን እንዴ? እየጠጣሽ እኔ ሁለታችንም የየራሳችን የሆነ ነገር አለ። ፉክክር ውስጥ የሚከተተን ሁለታችንም የየራሳችን ነገር ስላለ ይመስለኛል። ስለዚህ እኔ ሁለታችንም እናትሆነን ይመስለኝ። እንደሱ ቢሆን ደስ ይለኛል። የዛሬው ውድድር ላይ በሁለተኛውም ዙር ያየነው ነገር ትልቅ አቅም እሱ ማይካድ የሚያድግ ነገር ፍሬው ሊታይ የሚችል እጅግ ልብ አንጠልጣይ ነበር። የዛሬ ውድድር በእውነቱ ለመገመት በጣም ከባድ ነው፣ እንረዳለን። ግን ከዛ በላይ ከውጤቱ በላይ ደግሞ እኔ እንደ ሼፍ ያስደሰተኝ እንደነዚህ አይነት ተተኪ ልጆች መኖራቸው። በዛ ላይ ደግሞ ውድድሩን አይታችሁት ከሆነ በጣም እንትን ነበረ፣ ተጠንቅቀው እያንዳንዷን ነገር ደቂቃቸው በትክክል ተጠቅመው በእርግጠኛነት ያለፉትን ኮምፒቲሽኖች አይታችኋቸዋል ብዬ አስባለሁ። የቱ ጋራ ፒቬቷች ብሎኗ የቶቶ ጋራ እንዳለች በደንብ ተረድታችኋል ያላችሁ። ስለዚህ እኔ በጣም ነው የተደሰትኩት። አጭበጭብላችሁ። ይህንን ካልኩ በኋላ ግን የሆነ ሆነው አሁን ውጤቱን የምንገልጽበት ሰዓት
ዋናው ቁም ነገር እሱ ነው። እንደፈለክ ብትጫወት መጨረሻ ላይ ጎል ካላገባህ የለም ሚኒንግለስ። ጎሉን ዛሬ ማን አገባ? ሲቲ ነው ያልከኝ? አርሰናል። ለማንኛውም ተናግሬያለሁ። ሲቲና አርሴ በቃ ምርጡ ገበታ ውስጥም ገቡ ማለት ነው። በጭራሽ ምን ሊሰሩ ያው እዚህ ጋር እና እዚህ ጋር እኔ ሊቨርፑል። ታዲያ አንቺ እድሜን ለኝ ነው የምትኛለሽ እኮ ሊቨርፑል እሱ እያለ የኳስ እውቀቴ ትንሽ አናሳ ስለሆነ ነው። አየህ። ኦኬ። ቮሊቦል ስትጫወች ነበር? ግራውንድ ቴኒስ። የዛሬው የ2.6 ሚሊዮን ብር ጠጋ ብሎ ማሸነፉን ለማረጋገጥ አንድ ስቴፕ ወደፊት የሚሄደው ሼፍ ዮናስ ነው ወይስ ሼፍ ገሊላ? ዳኞች በእርግጠኛነት ዛሬ የሚፈተኑበት ውድድር ነው። እናንተ ግን ምን ትላላችሁ? ሼፍ ገሊላ? እኔ ሁለታችንም እናልፍ ነው የሚመስለው። አልተወውም ማለት ይዤው ነው የሚሄደው። ሼፍ ዮናስስ? ምንለያይ አይመስለኝም። ለዛሬ ነው እስከ መጨረሻው ነው የማትለያዩት። ውድድር ደጋገምን ብዙና አንድ ላይ በዚህ ውስጥ ደግሞ መታወቁ መጣ አይደል? ከዚህ ነው ሁሉንም አሁን ጠይቋቸው ኤክስፒሪየንሳቸውን ያው በዛ ጉዳይ ላይ በእነዚህ አይነት ጉዳይ ነው አይደል ተጠቃሚ። ለማንኛውም ለሁለታችሁ መልካም እድል እንመኛለን። እኛ ከኪችኑ ባሻገር ወደፊት አብራችሁ ቢዝነስ ውስጥ ብናያችሁ ደስ ሌላ ነገር አለ። የዛሬውን የምርጡን ገበታ ውድድር አሸናፊ አንድ ተረለስ ክቡራትና ክቡራን፣ ሁለት የዛሬ የምርጡ ገበታ አሸናፊ ሶስት እንዴ ማለት ነው። የበላችኋት ነገር ትንሽ ኮንፊውዝ አታደርጋቸው። ደውል ታስቀምጣላችሁ። ያ ሁለታችሁም አልፋችኋል። ጥሩ ዛሬ ደውሏ ሼፍ ዮናስን ደውላት እስቲ እና ሼፍ ገሊላን ይዛ እንደተመኙት አገኘዋት እያሉ ወደ ቤታቸው ሊሄዱ ሁለቱንም ወደ 2.6 ሚሊዮን ብር ድንቅ በሆነ ፉክክር ድንቅ በሆነ ብቃት አሳልፋለች። ምግብ ሼፍ ገሊላን አይታት ደስ አላለሽ? ምን ደስ አላለሽ? አይ ደስ ብሎኛል። የት ሄድሽ? የት የሆነ ነገር እያሰብሽ ነበር? አይ መሽቷል። መምሸት እያስጨነቀ። ሰፈራችሁ ሩቅ ነው? ብዙም አይደል። ቅርብ ናችሁ? ጎረቤት ናችሁ? ብዙም ስለዚህ አታስቢ፣ ትሸኛታለህ። በቃ ነገር ሪፖርት አድርጊልኝ። ሰላም። ዳኞች ጥቂት ደቂቃ የምትሉት ነገር ካለ እንደ ምክር የሚቀጥሉት ዙሮች ያው የሆነ አቅም አለ ያስታውቃል በደንብ እሱን ታሳቢ በማድረግ ነው። ጥቃቅን ስህተቶች የምንላቸው አሉ። ግን እነዚህ ጥቃቅን ስህተቶች እየቀጠሉ ከሄዱ የሚቀጥሉት ዙሮች ላይ ያሳልፋሉ ማለት አይደለም። ምክንያቱም ማለፊያው እንትን እየጠበበ ይመጣል አይደል? ስለዚህ አሁን ሁለታችሁን የሚያሳልፍንበት ምክንያት እሱ ነው። ትንንሽ ስህተቶች ናቸው። ትልልቁን በደንብ የሰራችሁት ነገር አለ፣ አቅም አለ፣ ታሸንፋላችሁ ቢል ደግሞ ተስፋ አለ። በደንብ ቴብል ማኔጅመንት በቃ ከታይም ማኔጅመንት መጨረሻ ላይ ከተፈጠረችው ያቺ ዮናስ ነው የደወለው አይደለ? ሳትደውይ ነው ያለቀው ምናምንና እነሱ ነገሮች ተስተካክለው የሆነ ከፍ ያለ ነገር እናያለን የሚል እምነት ስላለን እና ዛሬም የሰራችሁት ነገር በጣም ቆንጆ ስለነበረ ወደ ቀጣዩ ዙር አልፋችኋል። ለሚቀጥለው ዙር ግን የሆነ ደግሞ ከዚህ የተሻለ ነገር ምክንያቱም ያለፉትን ልጆች እያያችኋቸው ከነበረ አይደል ጠንካራ ልጆች አሉና ለሱ በበቂ ተዘጋጅታችሁ እንድትመጡ አደራ ላለው። በጣም እናመሰግናለን። በጣም እንወዳችኋለን። ተያይዘን ወደፊት። እኔም የምርጡ ገበታ ቤተሰቦች በጣም እንወዳችኋለን። ሼፍ ብርሃኑ፣ ሼፍ ልዩ፣
ሼፍ ወንዴ፣ እኔም ሼፍ ማቲ እስከ ሳምንት ቸርን ሰንብት።